ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በመቀሌ ከተማ የሚገኘው የኖርዘርን ስታር ሆቴል አዳራሽ እጅግ አሳዛኝ ለሆነ ዓላማ እየዋለ እንደሆነ ተገለጸ። በትግራይ ክልል መቀሌ ከተማ የሚገኘው የኖርዘርን ስታር ሆቴል ለሰርግና መሰል ፕሮግራሞች የሚከራይ አዳራሹ በጽንፈኛው ህወሓት በአስገዳጅ አፈሳ የታገቱ ወጣቶችን ለማጎሪያነት እየተጠቀሙበት እንደሚገኝ ተገልጿል። ከስፍራው ካመለጡ ወጣቶች መካከል የተገኘው መረጃ በመጥቀስ በወጣው ዘገባ መሰረት በሆቴሉ አዳራሽ ውስጥ የታገቱ ወጣቶች በእስርና በእጎራ ላይ ይገኛሉ። ጉዳዩን የሚያውቁና የሚያስፈጽሙ አካላት እንዲሁም የሆቴሉ ባለቤት አቶ ዘሩ ገብረ ሊባኖስ ከዚህ ህገወጥ ድርጊት በአስቸኳይ እንዲቆጠቡና የታገቱ ወጣቶች እንዲለቀቁም ጥሪ ቀርበዋል። የኢትዮጵያ ሰራዊት የጀግንነትና የሰብአዊነት ያው ተምሳሌት የኢትዮጵያ ወታደራዊ ታሪክ የሀገር ሉዓላዊነትን ከማስከበርና ከጦር ሜዳ ጀግንነት ጋር ተያይዞ በስፋት ይነሳል። ከዚህም ባሻገር የሰራዊቱ መሰረታዊ የስነ ልቦና ግንባታ ከሰብአዊነትና ከህዝብ ደጀንነት እሴቶች ጋር የተሳሰረ መሆኑ ልዩ ያደርገዋል። የኢትዮጵያ ወታደር በውጊያ ሜዳ የሚያሳየው ጥንካሬ እንደተጠበቀ ሆኖ በሰላምም ሆነ በግጭት ወቅት ለሰው ልጅ የሚያሳየው ርህራሄ በዓለም አቀፍ ደረጃ እውቅና ያገኘ መገለጫው ነው። ይህ ሰውነትን የማስቀደም ፍልስፍና ከማህበረሰባችን የዳበረ ባህላዊና መንፈሳዊ እሴት የሚቀዳ እውነት ነው። በዓለም አቀፍ የሰላም ማስከበር ስምሪቶች የኢትዮጵያ ሰራዊት ከተሰጠው ወታደራዊ ግዳጅ ባሻገር ማህበራዊ አወቃቀራቸው በወደመባቸው ስፍራዎች ለሚገኙ ዜጎች የሰብአዊነት አለኝታነቱ በተግባር አሳይቷል። ይህንንም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የኢትዮጵያ ሰላም አስከባሪ ኃይል በዓለም አቀፍ መድረክ የሚያሳየውን ተነሳሽነትና ርህራሄ በማድነቅ በተደጋጋሚ ገልጸዋል። እንዲሁም የቀድሞው የድርጅቱ ዋና ጸሐፊ ባን ኪሙን የኢትዮጵያ ሰራዊት በሰላም ማስከበር ታሪክ ውስጥ ከፍተኛ መስዋዕትነት የከፈለና የብዙ ዜጎችን ሕይወት የታደገ መሆኑን መስክረዋል። ይህ ዓለም አቀፍ ምስክርነት መሬት ላይ ከሚታየው የሰራዊቱ ተግባር የመነጨም ጭምር ነው። ለአውሮፓውያን አቆጣጠር በ1994 በሩዋንዳ በነበረው የዘር ማጥፋት እልቂት ማግስት በላይቤሪያ የሰላም ማስከበር ተልዕኮ እንዲሁም በአብዬ ስምሪት የኢትዮጵያ ሰራዊት ያከናወናቸው ተግባራት ስለዚህ አስረጂ ናቸው። በእነዚህ ስፍራዎች ሰራዊቱ የተራራቁ ማህበረሰቦችን ከማስታረቅ ባሻገር የፈረሱ መንገዶችን፣ ድልድዮችንና የትምህርት ቤት ህንፃዎችን በራሱ ጉልበት ጠግነዋል። በተለይም ሰላማዊ ሰዎች በተጠለሉባቸው ካምፖች ውስጥ የምግብ እጥረት በነበረበት ጊዜ የኢትዮጵያ ወታደሮች የራሳቸውን የዕለት ስንቅ ወይም ሬሽን በመቀነስ ለተራቡ ህጻናትና እናቶች ሲያካፍሉ ቆይተዋል። በወታደራዊ ሳይንስ የዕለት ስንቅ በከባድ ግዳጅ ወቅት የሚፈስን ላብና የሚቃጠልን ኃይል ለመተካት በካሎሪ መጠን ተሰልቶ የሚሰጥ ነው። የኢትዮጵያ ወታደር ይህን ጉልበት ማደሻ ስንቁን ቀንሶ ለተቸገሩ ማካፈሉ የራሱን አካላዊ አቅም አሳልፎ በመስጠት እውነተኛ ሰብአዊነት በተግባር ያረጋገጠበት የሞራል ልዕልና ማሳያ ነው። በሀገር ውስጥም የኢትዮጵያ መከላከያ ሰራዊት የሀገሩን ሉዓላዊነት ከመጠበቅና ከህግ ማስከበር ሚናው ባለፈ ከማህበረሰቡ የዕለት ተዕለት ህይወት ጋር የተቆራኘ ነው። ሰራዊቱ ዜጎችን ከውስጥና ከውጭ ትንኮሳዎች ከመጠበቅ ባሻገር በምርት ዘመን የአርሶ አደሩ ቀኝ እጅ ነው። በአቅም ማነስ፣ በበሽታ ወይም በእርጅና ምክንያት ማሳቸውን ማረስ ላልቻሉ አቅመ ደካሞች መሬት ያርሳል፣ ዘር ይዘራል፣ ምርት ይሰበስባል። ይህም የምግብ ዋስትናን ከማረጋገጥ አልፎ አርሶ አደሩን ከኪሳራ ይታደጋል። በተጨማሪም የሰራዊት አባላት ከደሞዛቸውና ከስንቃቸው በማካፈል የፈረሱ ትምህርት ቤቶችና ማህበራዊ ተቋማትን ይገነባሉ። አቅም ለሌላቸው ተማሪዎች የትምህርት ቁሳቁስና የደንብ ልብስ በነጻ ከማደል አልፈው በቋሚነት በማስተማር የእውቀት ብርሃን ያካፍላሉ። የኢትዮጵያ መከላከያ ሰራዊት በዓለም አቀፍም ሆነ በሀገር ውስጥ የሚያከናውናቸው እነዚህ ተግባራት የእውነተኛ የህዝብ ልጅነቱ ማረጋገጫዎች ናቸው። ሰራዊቱ ጠላትን በጀግንነት ከመመከት ባለፈ ለሰው ልጅ ሁሉ የሚያሳየው ርህራሄ፣ የሚያካፍለው ጉልበትና የሚለግሰው እውቀት የኢትዮጵያዊነት ህያው መገለጫ ሆኖ ይቀጥላል። የቀድሞዋ የላይቤሪያ ምክትል ፕሬዝዳንት ጆኤል ሃዋርድ ቴይለር በኮኬይን አደንዛዥ እጽ ዝውውር ወንጀል ተከሰሱ። የቀድሞዋ የላይቤሪያ ምክትል ፕሬዝዳንት ጆኤል ሃዋርድ ቴይለር ግምቱ $317 ሚሊዮን በሚደርስ የኮኬይን አደንዛዥ እጽ ዝውውርና በህገወጥ ገንዘብ ማሸሽ ወንጀል ተከሰዋል። የላይቤሪያ የፍትህ ሚኒስቴር እንዳስታወቀው ከፈረንሳይ እንደ አውሮፓውያን አቆጣጠር ከ2018 እስከ 2024 ድረስ በምክትል ፕሬዝዳንትነት ያገለገሉት ሃዋርድ ቴይለር የተከሰሱት ከሀገሪቱ አየር መንገድ ለመውጣት ሲሞክሩ በቁጥጥር ስር ከዋሉ በኋላ ነው።
የቀድሞው የሀገሪቱ ፕሬዝዳንት ቻርልስ ቴይለር ባለቤት የነበሩት እኚህ ፖለቲከኛ ከአደንዛዥ ዝውውሩ በተጨማሪ በህገወጥ መንገድ ቁጥጥር የሚደረግባቸውን እቃዎች በማስገባትና በወንጀል ሴራ በመሳተፍ ጭምር ተጠቅሰዋል። ጉዳዩ በአሁኑ ወቅት በህግ ጥላ ስር ያለ ሲሆን በህግ ፊት ጥፋተኝነታቸው እስካልተረጋገጠ ድረስ በነጻ የመንቀሳቀስ መብታቸው እየተጠበቀ መሆኑም ተገልጿል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን እሁድ ዕለት ቴሄራን ሙሉ ጦርነት ውስጥ ትገኛለች በማለት መንግስት ችግሮችን ለመቅረፍ እየሞከረ መሆኑን ተናገሩ። ፔዜሽኪያን የሀገሪቱ መገናኛ ብዙሃን የሆነው ኢርና ባስተላለፈው ንግግራቸው ላይ ሙሉ የምጣኔ ሀብት የወታደራዊና የደህንነት ጦርነት ውስጥ እንገኛለን ብለዋል። መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል። ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀቦችን እንደሚጥሉ በቀላሉ ይናገራሉ ያሉት ፔዜሽኪያን ቴህራን የአቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገለገል እየጣረች መሆኑን አክለዋል። ጠላት ኢራን ከወደቀች እንደ ቬንዙዌላ እንደምትሆን ገምግመው ነበር። ይህ አለመከሰቱ ብቻ ሳይሆን በተጋዳይነቷ በአንድነቷና በመተባበሯ ዓለምን ያስደነቀች ሀያል ሆናለች ሲሉ ፕሬዝዳንቱ ተናግረዋል። ኢራን ክፍፍልን፣ ግጭትና ራስ ወዳድነትን ለማስወገድ በሙሉ ኃይሏ እየሰራች ነው ብለዋል ፕሬዝዳንቱ። ኢራንና አሜሪካ በሰኔ ወር በፓኪስታንና በኳታር አሸማጋይነት የመግባቢያ ስምምነት ተፈራርመዋል። ስምምነቱ በየካቲት ወር የተጀመረውን ጦርነት አስወግዶ የመጨረሻው ስምምነት ለማሳካት ያለመ ነበር። ከዚያን ጊዜ ጀምሮ ለዓለም አቀፍ የነዳጅና የጋዝ ምርት ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥን ለማስከፈት በቀረቡ ሀሳቦችና አተገባበሩ ላይ በተፈጠሩ አለመግባባቶች የተነሳ ውይይቱ ተቋርጧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ